ታሪኩ የሚጀምረው ታይገር በተሰኘውና የህንድ የደህንነት ተቋም አርኤ ቁንጮ ወኪልና ገዳይ ሰላይ በሆነው ዋና ገጸ ባህሪ ነው። በህዝብ ፊት ግን እንደ ማንኛውም ተራና ንጹህ ሰው ሆኖ ይታያል። ላለፉት 70 ዓመታት ህንድና ፓኪስታን ቀንደኛ ጠላት በመሆናቸው የሀገራቸውን ሚስጥር ለመጠበቅና አንዳቸው በሌላቸው ላይ ለመሰለል የህንዱ አርኤና የፓኪስታኑ አይኤስአይ የደህንነት ተቋማት ተፈጥረዋል። ከዚያም ታሪኩ ወደ ኢራቅ ይሸጋገራል። እዚያም የቀድሞ የህንድ ደህንነት አርኤ ወኪል የነበረው ራቪንደር አገሩን በመክዳትና ራሱን ለፓኪስታኑ አይኤስአይ በመሸጥ በነጻነት በመንገዶች ላይ ሲንቀሳቀስ ይታያል። ከጥቂት ቅጽበቶች በኋላ በመስታወት ውስጥ የታይገርን ነጸብራቅ በድንገት ያያል። በከፍተኛ ፍርሃት መርበትበት ይጀምራል። ወደ አይኤስአይ ወኪሎችን በመደወል ታይገር ተገኝቷል፣ ጨዋታው አብቅቷል ሲል ያስጠነቅቃቸዋል። የአይኤስአይ ወኪሎች በአስቸኳይ ወደ ካምፑ እንዲመለስ ያዙታል። ትዕዛዙን አክብሮ ካምፑ እንደደረሰም ታይገር በፊቱ ላይ በሚያሳምም እርግጫ ይቀበለዋል። ራቪንደር መሬት ላይ ተዘርሮ ታይገር እንዳይገድለው ይማጸናል። ታይገር በተሰበረ ስሜት ሆኖ አንድ ታማኝ ወኪል እንዴት አገሩን ይከዳል ሲል ይጠይቀዋል። ራቪንደርም መንግስት ሕይወታችንን ለአደጋ እንድንሰጥ የሚከፍለን ጥቂት ሳንቲም ነው፣ ለቤተሰቦቻችንም ማንም ግድ የለውም ሲል ይመልስለታል። በገንዘብ የተሞላ ሳጥን ከፍቶ በታማኝነት በመስራት ይህን ያህል ገንዘብ በፍጹም ልታገኝ አትችልም በማለት ታይገርም አገሩን ከድቶ አይኤስአይን እንዲቀላቀል ይገፋፋዋል። ታይገር አንዲት ጥቅል ገንዘብ ቀስ አድርጎ ኪስ ውስጥ ይገጣል። ከዚያም በተረጋጋ ድምፅ አገሬን በፍጹም አልከዳም ይላል። ይህንን ሲሰማ ራቪንደር ወደ ሽጉጡ ይዘረጋል። ታይገር ግን ቀድሞ ይተኩስበታል። በዚያው ቅጽበት የአይኤስአይ ወኪሎች ክፍሉን ሰብሮ ይገባሉ። ታይገር በመስኮት በኩል ዘሎ በአንድ መኪና ላይ ይሳፈራል። ተጨማሪ ወኪሎች በመኪና ሲመጡ ያመልጣል። ወኪሎቹ ታይገርን እያደኑ ማሳደድ ይጀምራሉ። እሱ ግን በጠባብ መተላለፊያዎች ውስጥ እንደ እባብ እየተሽለኮለከ ያመልጣቸዋል። በሁለቱም ወገን የተኩስ ልውውጥ ይፈነዳል። ወኪሎቹ ተስፋ ሳይቆርጡ ማሳደዱን ይቀጥላሉ። ታይገርም በህንፃዎች ጣሪያ ላይ እየዘለለ ፊት ለፊት ይጋፈጣቸዋል። አስደናቂ የድብድብ ክህሎቶችንም ያሳያል። የእያንዳንዱን ወኪል አንገት በገመድ አስሮ እስኪሞት ድረስ ሰቅሎ ይተወዋል። ሌላውንም በፍጥነት ይጥለዋል። ታይገር ወደ ሌላ ጣሪያ ይዘላል። በአንገት ልብሱ በስካርቡ አንዱን ወንበዴ መሬት ላይ እንዲፈተፈት ያደርገዋል። ሌላውን ይተኩስበታል። ከዚያም በከፍተኛ ዝላይ ወደ መንገዱ ይወርዳል። ገና አላበቃም። አንዱ ወኪል በድንገት ተራምዶ ይዘዋል። በከፍተኛ ጥንካሬ አስደናቂ እንቅስቃሴዎች የታጀበ የጨካኝ ውጊያ ይቀጥላል። ታይገር ጠንካራ ምቶች በመሰንዘር ተጨማሪ ወንበዴዎች ከመድረሳቸው በፊት በቀላሉ ያሸንፈዋል። ከተኩሳቸው እያመለጠ አንድ ጠረጴዛ ይዝና እንደ ጋሪ በመጠቀም በመካከላቸው ይንሸራተታል። ወደ ተጨናነቀ ገበያ ውስጥ እየገባ መልሶ ይተኩሳል። በብዙ ጠላቶች ቢከበብም ትኩረታቸውን ለመበተን ያቺን የገንዘብ ጥቅል ይወረውራታል። በሁኔታው ግርግር መሃል ፊቱን በጨርቅ ሸፍኖ በዝምታ ይሰወራል። ከዚህ በኋላ ታይገር ወደ ህንድ ተመልሶ እንደ ተራ ሰው ሕይወቱን ይቀጥላል። በሰውነቱ ላይ ያሉ የቁስል ምልክቶችና ለወራት የመጥፋት ልማዱ በጎረቤቶቹ ዘንድ ጥርጣሬን ይፈጥራል። አንዳንዶቹ የመንገድ ወንበዴ ነው ሲሉ፣ ሌሎች ደግሞ ምን እንደሚሰራ ምንም የሚያውቁት ነገር የለም። ሆኖም ግን የእሱ መልከ መልካምነት የሴቶችን ቀልብ ስለሚስብ ሚስቶቻቸው አይናቸውን ከሱ ላይ መንቀል የማይችሉ ብዙ ባሎች በዝምታ ይቀኑበታል። ብዙም ሳይቆይ ወደ ቢሮ ያመራል። አብሮት ከሚኖርበት ህንፃ የሆነ መኪና ውስጥ እንዲገባ የጋበዘው የሥራ ባልደረባውን ያገኘዋል። ስለ ታይገር የመጨረሻ ተልዕኮ ስኬት እያወሩና እያደነቁ ቢሮ ይደርሳሉ። ታይገር የኢራቅ ተልዕኮውን ሪፖርት ለባለስልጣኑ ሺኖይ ያስረክባል። እንደ ሁልጊዜውም ሺኖይ ያደንቀዋል። ታይገርም በተሳካ ሁኔታ እንደሚመለስ ይተማመናል። ጉዳቱን በመመልከት ሺኖይ ታይገር ለጥቂት ቀናት እንዲያርፍ ሐሳብ ያቀርባል። ነገር ግን ታይገር ካልሰራ እንደሚሰለቸው በመቀለድ አዲስ ተልዕኮ እንዲሰጠው ይወተውታል። ሺኖይም አንድ ቅድመ ሁኔታ ያስቀምጣል። ታይገር በዚያ ምሽት የሺኖይ ተወዳጅ ምግብ ማብሰል አለበት። በምላሹም በቅርቡ አዲስ ተልዕኮ እንደሚሰጠው ቃል ይገባል። በታይገር ቤት እሱ የሺኖይን ተወዳጅ ምግብ እያዘጋጀ ሳለ ሺኖይ የታይገርን ሕይወት ምን ያህል አሰልቺ እንደሆነ፣ በአሮጌ ቤት ውስጥ ብቻውን እንደሚኖርና ገንዘቡን ለቅንጦት ሕይወት ፈጽሞ እንደማያወጣ ይናገራል። ታይገርም ለተልዕኮ ከሀገር ሀገር እንደሚጓዝ፣ ወጪውን በሙሉ በመንግስት እንደሚሸፈንለት፣ ይህም ደሞዙን በሙሉ እንዲቆጥብ እንደረዳውና አሁን ላይ የቆጠበው ገንዘብ $50,000 መድረሱን ይገልጻል። ይህንንም ገንዘብ ስራውን ሲለቅ ሊደሰትበት እንዳቀደ ይናገራል። በራት ሰዓት ሺኖይ ታይገር እስካሁን ለምን የፍቅር ጓደኛ ወይም የትዳር ሕይወት እንደሌለው ይጠይቀዋል። የታይገር ብስጭት በመጨረሻ ይፈነዳል።
አንዲት ሴት ባገኘ ቁጥር መጀመሪያ የምትጠይቀው ስለ ስራው እንደሆነ ይናገራል። ሁልጊዜም ይዋሻል። ነገር ግን አንዳንድ ጊዜ እውነቱን አውጥቶ ሰላይ ነኝ ብሎ እንዲጮህ እንደሚገፋፋው ይገልጻል። ታይገር ስለ ሺኖይ ሲጠይቀው እሱም በወጣትነቱ አንዲት ሴት በጣም ይወድ እንደነበረ፣ ነገር ግን በፍቅርና በሥራ ግዴታ መካከል እንዲመርጥ ሲገደድ ሥራውን እንደመረጠ ይገልጻል። ይህ ውሳኔ ልቡን ቢሰብረውም ሀገሩን ለማገልገል ግን በሙሉ ቁርጠኝነት የወሰነው ውሳኔ ነበር። በማግስቱ ሺኖይ ታይገርን ወደ ቢሮ ጠርቶ ህንድ የፓኪስታንን ሚሳኤሎች በአየር ላይ ማጥፋት የሚችል የጸረ ሚሳኤል ስርዓት አንቲ ሚሳኤል ሲስተም እንደፈጠረች ይነግረዋል። ፕሮጀክቱን የመራው አናዋር ጀማል የተባለ የመንግስት ሥራ ለቆ አሁን ደብሊን ውስጥ በፕሮፌሰርነት የሚሰራ ዓለም አቀፍ ዝና ያለው ህንዳዊ ሳይንቲስት ነው። በቅርቡ ግን ፕሮፌሰሩ ከፓኪስታኑ አይኤስአይ ጋር እየሰራና ሚስጥራዊ መረጃዎችን አሳልፎ እየሰጠ ሊሆን ይችላል የሚል ጥርጣሬ ተፈጥሯል። ታይገር ፕሮፌሰሩን ሳይጠራጠር በቅርብ እንዲከታተልና መረጃ እንዲሰበስብ ወደ ደብሊን እንዲሄድ ይመደባል። ሺኖይ አንድ ግልጽ ቅድመ ሁኔታ ያስቀምጣል። ፕሮፌሰሩ በጥርጣሬ ስር ብቻ ያለ በመሆኑ ተልእኮው ጥብቅ ክትትል ብቻ እንደሆነና ማንም ሰው በተለይም ፕሮፌሰር ጃማል እንዳይገደል ያዛል። ታይገር ደብሊን ይደርሳል። ፕሮፌሰሩንም መከታተል ይጀምራል። በዩኒቨርሲቲውና በቤቱ ደጃፍ ለሰዓታት እየጠበቀ በተደጋጋሚ ሊያናግረው ቢሞክርም ኩራተኛው ፕሮፌሰር ግን ከማላውቃቸው ሰዎች ጋር ለመነጋገር ጊዜ የለኝም በማለት ችላ ይለዋል። አንድ ምሽት ታይገር የፕሮፌሰሩ ቤት ክፍት ሆኖ ያገኝና ወደ ውስጥ ይገባል። እዚያም የፕሮፌሰሩ ተከራይ የሆነችውን ዞያ የተባለችውን ህንዳዊ ብሪታንያዊት ወጣት ያገኛል። እሷም ወዲያውኑ በቁጣ ትጮህበትና ከቤት ታስወጣዋለች። ዞያ ወደ ውጪ ስትወጣ ታይገር አሁንም እዚያው ሲጠብቅ ታገኘዋለች። ያለ ፈቃድ ወደ ቤት በመግባቱ ይቅርታ ይጠይቃል። ፕሮፌሰሩንም ማግኘት እንደሚፈልግ ይነግራታል። ዞያ ግን ፕሮፌሰሩ ከማንም ጋር እንደማይገናኝና እንደማያወራ በመንገር ሁኔታው የማይቻል እንደሆነ ትገልጻለች። እያወሩ ሳሉ ታይገር ራሱን ማኒሽ ብሎ ያስተዋውቃታል። እንዲሁም የሚያርፍበትን በአቅራቢያው ያለው ሆቴል ይጠይቃታል። ዞያ በአክብሮት አብሯት እንዲሄድ ትጠይቀዋለች። ወደ እሷ አካዳሚ በሚወስደው መንገድ ላይ በርካታ ሆቴሎች እንደሚገኙም ትነግረዋለች። አብረው ሲሄዱ አንድ ሆቴል ያገኛሉ። ዞያ ውጪ ስትጠብቅ ታይገር ወደ ውስጥ ይገባል። ነገር ግን ክፍሎች ቢኖሩም እንኳን ተመልሶ በመውጣት ምንም ክፍል የለም በማለት ይዋሻል። ይህንኑ ድርጊት በበርካታ ሆቴሎች ላይ ይደጋግመዋል። ደጋግሞ ማድረጉም ሁኔታውን የሚያበሳጭ ያደርገዋል። ብዙም ሳይቆይ የዞያ ዩኒቨርሲቲ ጋር ይደርሳሉ። እሷም በአቅራቢያው ጥቂት ተጨማሪ ሆቴሎች እንዳሉና እድሉን እንዲሞክር ነግራው ትለየዋለች። ታይገር ግን ከዞያ ላይ አይኑን መንቀል አልቻለም። እሷ ወደ ቤት ስትመለስ እሱ አግዳሚ ወንበር ላይ ተኝቶ ይጠብቃታል። ዞያ አይታው ስትጠራው እቅዱ ይሳካለታል። ገመድ ለማምጣት ወደ ውስጥ ገባለች። ታይገር ግን በፍጥነት በቧንቧ ተንጠላጥሎ በመውጣት ያስደንቃታል። እሷም ሳትወድ በግድ ከእሷ ክፍል አጠገብ ባለው ክፍል ውስጥ እዚያው ምሽት ብቻ እንዲያደር ትፈቅድለታለች። ስለ እሱ ስትጠይቀው ታይገር ስለ አንድ ታዋቂ ሳይንቲስት መጽሐፍ እየጻፈ ያለ ደራሲ እንደሆነና ለዚህም ፕሮፌሰሩን ማግኘት እንዳለበት ይነግራታል። እሷ ፊቷን ስታዞር ታይገር መስኮቱን አንኳኩቶ መራቡን ይነግራታል። እየተበሳጨችም ቢሆን እንዲገባ ትፈቅድለታለች። ሆኖም የምግብ ዝግጅት ችሎታውን ሳታደንቅ አላለፈችም። ዞያ በዘፈቀደ ለምን እስካሁን ብቻህን ነህ ብላ ስትጠይቀው ታይገር በቀላሉ ደግና ትሁት የሆነች ሴት እየፈለኩ ስለሆነ ነው ሲል ይመልስላታል። ይህን ስትሰማ ዞያ በጣም አሰልቺ ትመስላለህ፣ ግን ደግሞ የሆነ የፍቅር ስሜት አለ ስትል አስተያየቷን ትሰጠዋለች። በማግስቱ ጠዋት በቁርስ ሰዓት ዞያ በፕሮፌሰሩ ድጋፍ በሚደረግለት አካዳሚ ውስጥ የዳንስ አሰልጣኝ መሆኗን ትገልጽለታለች። ከፕሮፌሰሩ ጋር ስብሰባ ለማመቻቸት እንደምትሞክር በመንገር ታይገርን ለመርዳት ትስማማለች። እሷ ለልምምድ ስትሄድ ታይገር ሂሳቡን ለጎፒ ይወረውርለታል። ጎፒ በተልእኮዎች ወቅት ሁልጊዜ በሚስጥር የሚከታተለው አጋሩ ነው። ታይገር ዞያ ከፕሮፌሰሩ ጋር ቀጠሮ እያመቻቸች መሆኑን ይነግረዋል። ነገር ግን እሱ አስቀድሞ የፕሮፌሰሩን ኮምፒውተር ለመበርበር ወደ ቤቱ ሰርጎ ስለመግባት እያሰበ ነው። ጎፒ ግን ፕሮፌሰሩ በጥርጣሬ ውስጥ ብቻ ያለ በመሆኑ ሺኖይ በዚህ ተልእኮ ላይ ምንም አይነት ጥቃት እንዳይፈጽም በጥብቅ እንዳዘዘ ያስጠነቅቀዋል። በኋላም ታይገር ስለ መጽሐፍ ለመወያየት የፕሮፌሰሩን ቤት ይጎበኛል። ፕሮፌሰሩ እያመነታ ታይገር ምን ለማድረግ እንዳሰበ ይጠይቀዋል። ታይገርም በዩኒቨርሲቲው በቤቱና በሁሉም ቅጽበት ከእሱ ጋር በተቻለ መጠን ብዙ ጊዜ ማሳለፍ እንደሚፈልግ ይነግረዋል። ፕሮፌሰሩም ታዲያ ለምን ዝም ብለህ አታገባኝም በማለት በቀልድ ያፌዝበታል።
ወደ ውጪ ሲወጡ ታይገር ፕሮፌሰሩ በጣም ባለጌና ትዕቢተኛ እንደሆነ ቅሬታውን ይገልጻል። ዞያ ግን ጥሩ ሰው እንደሆነና በስራው በጣም ስለሚጨነቅ ብቻ እንደሆነ ትነግረዋለች። ከመለያየታቸው በፊት ታይገር በዚያ ምሽት ዞያ ከሱ ጋር እራት እንድትበላ ይጠይቃታል። እሷም እየቀለደች ዴቲንግ ነው ብላ ትጠይቀዋለች፣ ግን ትስማማለች። ሆኖም እንዲህ ባለ አሰልቺ ልብስ መምጣት እንደሌለበት ታሳስበዋለች። በዚያ ምሽት ታይገር ዞያ ከጓደኞቿ ጋር ወደምትዝናናበት መጠጥ ቤት ይደርሳል። መልኩ ሙሉ በሙሉ ተቀይሮ ዘመናዊና ያማረ ሆኖ ይታያል። ይህም ዞያ በፍጹም ያልጠበቀችው ለውጥ ነበር። የዞያ ጓደኞች ታይገርን ወደ ዳርት ጨዋታው ይጎትቱታል። መጀመሪያ ላይ ዞያ ብታፌዝበትም እሱ ግን እያንዳንዱን ውርወራ በትክክል ኢላማው መሃል ላይ ያሳርፋል። ይህም እሷን ከልቧ ያስደንቃታል። በመጠጥ ቤት ውስጥ የተቀመጠው ጎፒ በቀስታ ታይገርን ይገስጸዋል። ማንነቱን ሊያሳውቅ የሚችል ምንም ነገር እንዳያደርግ ያስጠነቅቀዋል። ታይገር ግን ዞያን ለማስደመም ብቻ ነው በማለት ነገሩን ያቃልለዋል። ከጥቂት ቆይታ በኋላ ግሩፑ ወደ ምሽቱ ዋና ፓርቲ ፑል ፓርቲ ለመሄድ ሐሳብ ያቀርባል። ዞያ ግን እምቢ በማለት ከታይገር ጋር እራት መብላትን ትመርጣለች። በምግባቸው ወቅት ዞያ ታይገር ደራሲ እንደማይመስል በግልጽ ትናገራለች። ይህ አስተያየት ጎፒን ያስደነግጠዋል። ሆኖም ታይገር ዝም ብሎ ፍላጎቱን እየተከታተለ እንደሆነ ይነግራታል። ዞያም እንዲህ አይነት ሰዎችን እንደምታደንቅ ትገልጻለች። ብዙ ሳይቆይ ታይገር ወደ ክፍሉ ሲያመራ አንድ የማይታወቅ ሰው ጥቃት በድንገት ይሰነዝርበታል። ጥቃቱ በጣም ፈጣንና ከባድ በመሆኑ ታይገር በጊዜ ምላሽ መስጠት አልቻለም። አጥቂው የታይገርን ስልክ ነጥቆ ይሸሻል። ታይገር ስለ ሁኔታው ለጎፒ ቢነግረውም ጎፒ ግን እንደ ተራ ስርቆት በመቁጠር እንዲረጋጋ ይመክረዋል። ታይገር ለዞያ የምስጋና ስጦታ ለመግዛት ሲያስብ ጎፒ ግን ትኩረቱ በተልእኮው ላይ እንጂ በእሷ ላይ መሆን እንደሌለበት ያስጠነቅቀዋል። ታይገር የጎፒን ምክር ችላ በማለት የተሻለ ስጦታ ለመምረጥ እርዳታ ይጠይቀዋል። ጎፒም ታይገር በሕይወቱ ለመጀመሪያ ጊዜ ለሴት ልጅ ስጦታ ሲገዛ በማየቱ ይገርማል። ቆይቶም ታይገር ዞያ ለተውኔት ልምምድ እያደረገች ባለችበት አካዳሚ ይጎበኛታል። በእጁ የያዘውን ስጦታ ስታይ ደስ ይላታል። ስጦታውም ስለ ተወርዋሪ ኮከብ ሹቲንግ ስታር የሚያወራ መጽሐፍ ሲሆን እሷ በጣም የምትወደው ርዕስ ነው። ለተውኔቱ ልምምድ ልታደርግ ስትል ታይገር እንዲረዳት ትጠይቀዋለች። ታይገርም ቢያቅማማም በመጨረሻ ዞያ ታሳምነዋለች። ሁለቱ አብረው በሚያምር ሁኔታ ይለማመዳሉ። በዳንሱም ወቅት ይበልጥ ይቀራረባሉ። ከዚህ ቅጽበት ጀምሮ ታይገር በዞያ ፍቅር ሙሉ በሙሉ ይሸነፋል። በመንገዶች ላይ በሐሳብ እየተንሳፈፈ ይሄዳል። ለብቻው ፈገግ ይላል። በድንገት ዳንስ ይጀምራል። እንዲሁም በሄደበት ሁሉ እሷን እያሰበ ይቀባዥራል። ጎፒ የታይገርን እንግዳ ባህሪ ልብ ይላል። ያለ አንዳች ፍርሃት የሚታወቀው ታይገር አሁን የፍቅር ምርኮኛ ሆነሃል እያለ ይቀልድበታል። ታይገር አስተያየቱን ችላ በማለት ወደ ዞያ ይሮጥና በሴንትራል ፓርክ በዚያ ምሽት እንድታገኘው ይጠይቃታል። ዞያ ሌላ ቀጠሮ መስሏት በደስታ ትስማማለች። በዚያ ምሽት ታይገር በሐይቁ አጠገብ ያለውን ቦታ በብርሃን ሻማ ያስውበዋል። ዞያ ስትመጣ ያንን የሚያምር ትዕይንትና እሷ በጣም የምትወዳቸውን የተወርዋሪ ከዋክብት ድባብ ያሳያታል። ይህም ልቧን በጥልቅ ይነካዋል። ታይገር ድፍረቱን አሰባስቦ ስለ ስሜቱ ሊነግራት ሲጀምር ዞያ ወደ እሱ ቀረብ ብላ ያለምንም ማመንታት እንዲናገር ታበረታታዋለች። በዚያ የፍቅር ስሜት በነገሰበት ቅጽበት ተቀራረቡ። ነገር ግን ዞያ ዝም ብላ ፈገግ ብላ ትሄዳለች። እኩለ ሌሊት ላይ ታይገር ጎፒን ቀስቅሶ ስለ ዞያ ያለውን ስሜት ይነግረዋል። ጎፒ የእነሱ የሥራ መስክ ለፍቅር ወይም ለቤተሰብ ሕይወት ቦታ እንደማይሰጥ ያስጠነቅቀዋል። ታይገር ግን በስሜት ተውጦ ሁኔታውን ማስተካከል እንደሚችል ይናገራል። እንዲሁም ነገ ለዞያ እውነተኛ ማንነቱን ለመግለጽ ያቅዳል። በማግስቱ ጠዋት ታይገር ወደ ዞያ ተውኔት ሊሄድ ሲል ከአንድ ሰው ጋር ይጋጫል። ወዲያውም ያ ግለሰብ ሌባው መሆኑን ይረዳል። ታይገር ምላሽ ከመስጠቱ በፊት ሌባው ያመልጠዋል፣ ፍጥነቱንም ይጨምራል። ከዚያም በአስደናቂ እንቅስቃሴዎችና በከባድ ፍልሚያ የታጀበ ማሳደድ ይጀምራል። ከረዥም ማሳደድ በኋላ ሌባው በሩ ከመዘጋቱ በፊት በሚንቀሳቀስ ባቡር ውስጥ ይገባል። ታይገርም ተስፋ ሳይቆርጥ በባቡሩ ጣሪያ ላይ በመውጣት ወደፊት ለፊቱ ይጓዛል። ሌባው የባቡር አሽከርካሪውን በመምታት ባቡሩን በከፍተኛ ፍጥነት ከአንድ መኪና ጋር እንዲጋጭ ያደርገዋል። ታይገር ራሱን አረጋግቶ የፊት መስታወቱን በመስበር ይገባል። በመካከላቸው ጨካኝ ትግል ይነሳል። ታይገር ሌባውን በፍጥነት ትጥቅ በማስፈታት ያሸንፈዋል። በከባድ ምቶችና እርግጫዎች ካዳከመው በኋላ በመጨረሻ ከባቡሩ ላይ ይወረውረዋል። ታይገርም ለመዝለል ሲዘጋጅ ከፊት ለፊቱ በሰዎች የተጨናነቀ መንገድ ያያል። ባቡሩን ለማቆም ቢሞክርም እምቢ ይለዋል።
በመሆኑም ወደ ጣሪያው ከመዝለል ውጪ ሌላ አማራጭ አያገኝም። በፍጥነት በማሰብ ኮቱን ያወልቃል። ከዚያም የኤሌክትሪክ ገመዱን የሚያገናኘውን መሳሪያ በብልሃት ይጎትታል። ከባድ ትግል ካደረገ በኋላ ባቡሩ ከግጭት ጥቂት ኢንች ብቻ ሲቀረው እንዲቆም ያደርገዋል። ከዚያም ኮቱን መልሶ በመልበስ እንደ ጀግና በተረጋጋ ሁኔታ ትዕይንቱን ትቶ ይሄዳል። ጎፒ በከተማ ውስጥ ሁከት በመፈጠሩ ታይገርን እንደገና ይገስጸዋል። እንዲሁም ለጥቂት ጊዜ ራሱን ደብቆ ሎ ፕሮፋይል ሆኖ እንዲቆይ ይነግረዋል። ፕሮፌሰሩ የዞያን ኮንሰርት ለመታደም ስለሚሄዱ ጎፒ ታይገር ከእሱ ጋር እንዲቆይ ይጠይቀዋል። ከመሄዱ በፊት ለታይገር ሽጉጥ ይሰጠዋል። መልኩንና ቁስሉን እንዲያስተካክልም ያሳስበዋል። ከጥቂት ቆይታ በኋላ ታይገር ፕሮፌሰሩ ወዳሉበት ተውኔት ይደርሳል። ነገር ግን ዞያ ትንሽ የተረበሸች ትመስላለች። በድንገትም ትሰወራለች። ከጥቂት ቅጽበቶች በኋላ ጎፒ ለታይገር ደውሎ በፕሮፌሰሩ ኮምፒውተር ላይ አጠራጣሪ እንቅስቃሴ እየተካሄደ መሆኑን ያሳውቀዋል። ሆኖም ታይገር ፕሮፌሰሩ አዳራሽ ውስጥ መሆናቸውን ያውቃል። ለመመርመር በመወሰን ታይገር ወደ ፕሮፌሰሩ ቤት በድብቅ ይገባል። እዚያም አንድ ሰው ከኮምፒውተሩ መረጃ ሲቀዳ ያገኘዋል። ታይገር ሽጉጡን ይደቅናል። ለሁሉም ሰው አስደንጋጭ በሆነ ሁኔታ ወንጀለኛው ዞያ ሆና ትገኛለች። ታይገር ዞያ የፓኪስታን ሰላይ መሆኗን ሲያውቅ ይደነግጣል። ስሙንና እውነተኛ ማንነቱን ቀስ ብሎ ይገልጽላታል። ከዚያም ሁለት አማራጮችን ይሰጣታል። የፓኪስታን ደህንነት አይኤስአይ መረጃን አሳልፋ መስጠት ወይም ሞትን መጋፈጥ። ዞያ ግን አገሯን በፍጹም እንደማትከዳ በመግለጽ በሐሳቧ ትጸናለች። ታይገር ሳይወድ በግድ ሽጉጡን እንደገና ያነሳል። ቃታውን ከመሳቡ በፊት ግን ለእሷ ያለውን ስሜት እውነተኛ እንደነበረ ይናዘዛል። ስለ እሷም ይጠይቃታል። ዞያ ግን ለሱ ምንም አይነት ስሜት ኖሯት እንደማያውቅና ሁሉንም ነገር የተልእኮዋ አካል እንደነበረ በጭካኔ ትመልስለታለች። ታይገር በከባድ ሐዘንና በተሰበረ ልብ ውስጥ ሆኖ በመጨረሻ ተኩሶ ይገድላታል። ወደ ህንድ ሲመለስ ታይገር የመረጃ ዲስኩን ያስረክባል። ሺኖይ በተልእኮው ስኬት ቢደሰትም ታይገር የፓኪስታን ወኪልን መግደል በመገደዱ ቅር ይለዋል። ታይገር ሁኔታው ከቁጥጥር ውጪ እንደነበርና እርምጃ ለመውሰድ እንደተገደደ ያስረዳል። ከመሄዱ በፊትም በሥራ ዘመኑ ለመጀመሪያ ጊዜ የእረፍት ፈቃድ በመጠየቅ ሺኖይን ያስደንቀዋል። ከደብሊን ከተመለሰ በኋላ ታይገር በዞያ ትዝታ ይዋጣል። እሷን ለመርሳት ቢሞክርም ቅጽበቶቹ ከአእምሮው ሊጠፉ አልቻሉም። ታይገርና ባጋ ከቢሮ ሲወጡ ባጋ በኢስታንቡል ስለሚካሄደው የተባበሩት መንግስታት ድርጅት ስብሰባ ያነሳል። እዚያም አገራቸው ከዋነኛ ወኪሎች ጋር ፓኪስታንን ጨምሮ ይሰባሰባሉ። ባጋ በዲፓርትመንታቸው ውስጥ ስለሚገኝ ማኒሽ ስለተባለ ሰው በዘፈቀደ ይጠይቃል። ታይገር ግን ወዲያውኑ እንደማያውቀው ይክዳል። ባጋ በመቀጠል የፓኪስታን ቻናሎችን ሲከታተል እንደነበረና ማኒሽ በስብሰባው ላይ ይታደማል ወይስ አይታደምም የሚል ተመሳሳይና እንግዳ መልእክት እየደረሰው መሆኑን ይናገራል። ታይገር ደንግጦ መልእክቶቹን ይፈትሻል። ወደ ሺኖይም በመሮጥ የኢስታንቡል ተልዕኮ ለመቀላቀል እረፍቱን ማቋረጥ እንዳለበት ይነግረዋል። የሚቀጥለው ትዕይንት በኢስታንቡል ነው። እዚያም የበርካታ ሀገራት የውጭ ጉዳይ ሚኒስትሮች ከደህንነት ባለሥልጣኖቻቸው ጋር ተሰባስበዋል። ለሁሉም ሰው አስደንጋጭ በሆነ ሁኔታ ዞያ ከፓኪስታን ልዑካን ቡድን መካከል ትታያለች። እሷም በሕይወት አለች። ታይገርና ዞያ አይን ለአይን ሲገጣጠሙ ፊልሙ ወደ ኋላ ተመልሶ የዚያን ምሽት እውነት ይገልጻል። ታይገር በፍጹም አልተኮሰባትም ነበር። ያው ሌባ ደግሞ ጥቃት ሰንዝሮበት ነበር። እሱም የዞያ አለቃና የፓኪስታን ደህንነት አይኤስአይ ወኪል የሆነው ፌሮዝ መሆኑ ታወቀ። ታይገር ያንን ግለሰብ በጭካኔ ገደለው። ከሥራ ግዴታው ይልቅ ፍቅርን በመምረጥ ዞያ በሕይወት እንድትቆይ አደረጋት። በስብሰባው አዳራሽ ውስጥ ታይገርና ዞያ አይን ለአይን ከመገጣጠም ሊቆጠቡ አልቻሉም። ድንገት ዞያ ከአዳራሹ ወጣች። ከጥቂት ቅጽበቶች በኋላ ማኒሽ ወይም ታይገር ምክንያት ፈጥሮ በዝምታ አካባቢውን ለቆ ወጣ። በውጭ በኩል ሁለቱም ታክሲ ውስጥ ገብተው በግል ለመነጋገር ወደሚችሉበት ገለልተኛ ቦታ መሩ። ታይገር ለምን ወደዚህ ስብሰባ እንዲመጣ እንደጠራችው ዞያን ጠየቃት። ዞያ በስሜት ተውጣ በዚያን ቀን አልወድህም ስትል እንደዋሸችው አመነች። ምክንያቱም የሥራ መስካቸው በፍቅር ውስጥ እንዲወድቁ ስለማይፈቅድላቸው ነበር። ነገር ግን ከደብሊን ከተመለሰች በኋላ ስለ ታይገር ማሰብ ማቆም አልቻለችም። አይኖቿ በእንባ ተሞልተው ፍቅሯን ገለጸችለት። ሆኖም ግን አብረው መሆን እንደማይችሉ አምና እርስ በርስ እንዲረሳሱ ሐሳብ አቀረበች። ታይገር በተሰበረ ልብ ሆኖ እሷ ፊቷን አዙራ ስትሄድ ይመለከታል። ዞያ ግን ዞር ብላ በማየት በኃይል አቀፈችው። በከበደ ልብ ወደ ሆቴላቸው ተመለሱ። አሁንም ግን እርስ በርስ መረሳሳት አልቻሉም። በሥራቸው የታሰሩ በመሆናቸው ለፍቅራቸው ምንም አይነት እርምጃ መውሰድ አልቻሉም ነበር።
ለዲፕሎማቶች በተዘጋጀ የዳንስ ግብዣ ላይ ታይገር ድፍረቱን አሰባስቦ በሁሉም ሰው ፊት ዞያን ዳንስ ጠየቃት። እሷ ብታመነታም አለቃዋ ኤብራር ፈቃድ ሰጣት። አብረው ሲደንሱ የሁለቱም ወገን ባለስልጣናት ባልተመቸ ዝምታ ውስጥ ሆነው ይመለከቷቸው ነበር። ታይገር በዚያ ጊዜ ለፍቅራቸው ምርጫ እንድታደርግና አብረው እንዲጠፉ ዞያን ወተወታት። ዞያ ግን የደህንነት ተቋማቸው በሄዱበት ሁሉ እያደኑ እንደሚያገኟቸው በመግለጽ እምቢ አለች። ታይገር ግን በምርጫው ጸና። ውሳኔውን ለሷ ተወው። ዞያ በስሜት ተውጣና እያለቀሰች አዎ ማለት አቅቷት ሄደች። በማግስቱ ጠዋት ባለስልጣናቱ ለመነሳት እንዲዘጋጁ የታይገርንና የዞያን ክፍል ሲፈትሹ ሁለቱም አለመኖራቸው ታወቀ። ምን እየተካሄደ እንዳለ መረዳት ባለመቻላቸው በሁለቱም ወገን ድንጋጤ ነገሰ። በዚህ መሃል ታይገርና ዞያ በጀልባ መለጡ። ሽኖይ ወዲያው ለጎፒ መረጃ ሰጠውና ኢስታንቡል እንዲደርስ አዘዘው። ከጥቂት ቅጽበቶች በኋላ ታይገር የቆጠበውን $50,000 በሙሉ እንዳወጣ ለሽኖይ ተነገረው። ታይገር አንድ ቀን ስራዬን በምለቅበት ቀን ያንን ገንዘብ አወጣዋለሁ ብሎ የተናገረው ወዲያውኑ ትዝ አለው። ታይገር አገሩን ቢከዳ ሊመጣ ስለሚችለው አደጋ ከጎፒ ጋር ተወያየ። ጎፒ ግን ታይገር እንዲህ አይነት ድርጊት ፈጽሞ እንደማይፈጽም አረጋገጠለት። በዚያው ቅጽበት መኮንን የፓኪስታኗ ተወካይ ዞያም ከጠዋት ጀምሮ መጥፋቷን ሪፖርት አደረገ። ስሟን ሲሰማ ጎፒ የትናንቱን ቪዲዮ በድጋሚ ተመለከተና እሷን በማየቱ ደነገጠ። ሁኔታውን በሙሉ ለሽኖይ አስረዳው። ሽኖይም ታይገር ከጠላት ሀገር ሴት ጋር በፍቅር በመውደቁ በጣም ተቆጣ። በዚህ መሃል ታይገርና ዞያ የሐሰት ፓስፖርት አዘጋጅተው ወደ ካዛኪስታን ለመሄድ አቀዱ። በማግስቱ መልካቸውን ሙሉ በሙሉ ቀይረው አውሮፕላን ማረፊያ ደረሱ። ነገር ግን ባለስልጣኖቻቸው እነሱን ለመያዝ በከፍተኛ ጥንቃቄ ላይ መሆናቸውን ልብ አሉ። በፍጥነት በመወሰን እቅዳቸውን ትተው ወደ ሌላ ሰልፍ ተቀላቀሉና ወደ ሌላ አገር ለማምለጥ ወሰኑ። በሌላ በኩል ጎፒ ከኢስታንቡል የሚነሱ በረራዎችን በሙሉ መሄዳቸውን የታይገርም ሆነ የዞያ ምንም አይነት ፍንጭ እንደሌለ ለሽኖይ ነገረው። አሁን ታይገርን መከታተል የማይቻል መሆኑን አመነ። ሽኖይ በቁጣ ተሞልቶ ታይገር የትም ዓለም ላይ ቢሆን በማንኛውም ዋጋ መገኘት እንዳለበት አወጀ። በዚህ መሃል ታይገርና ዞያ ከሰላዮችና ከድንበር ርቀው በካሪቢያን ደሴት በምትገኝ ኩባ ደረሱ። እዚያም በመጨረሻ እንደ ተራ ሰው ሕይወታቸውን መምራት ጀመሩ። ሁለቱም በነጻነት እየጨፈሩ እየተዝናኑና እየሳቁ የባህር ዳርቻውን ሙቀትና የጎዳናዎቹን ወዝ ይጠጣሉ። ለመጀመሪያ ጊዜ ምንም አይነት ተልዕኮ የለም፣ የሚስጥር ስም የለም። ፍቅር፣ ነጻነትና ይኖረናል ብለው ያላሰቡት ድንቅ ጊዜያት ብቻ ናቸው። አንድ ምሽት ታይገርና ዞያ ሰው በሌለበት ጎዳና ላይ ሲጓዙ አንድ ወሮ በላ የዞያን ቦርሳ ለመንጠቅ ሞክሮ ሳይሳካለት ቀረ። ከጥቂት ቅጽበት በኋላ ግብረ አበሮቹ እነማንን እንደከበቡ ሳያውቁ በዙሪያቸው ቆሙ። ታይገርና ዞያ በማያዳግም ቅልጥፍና ጥቃቱን መለሱ። አጥቂዎቹንም በጠንካራ ምቶች ጣሏቸው። አንዱ ወንበዴ ዞያን በቢላዋ ይዞ ደሟን ሲያፈስባት ታይገር ትዕግስቱን አጣ። አጥንት በሚሰባብሩ ምቶችም ወዲያውኑ አዝለፈለፈው። ድብድቡ በመንገድ ላይ የደህንነት ካሜራዎች መቀረጹን ሲረዱ ወዲያውኑ ከአካባቢው ተሰወሩ። ፖሊሶች መንገዶችን መዝጋት የጀመሩ ሲሆን ምስሉን ከመረመሩ በኋላ አጥቂዎቹ ህንዳዊ ወይም ፓኪስታናዊ ሊሆኑ እንደሚችሉ ጠረጠሩ። ቪዲዮው ለህንድ ኤምባሲ እንዲደርስ ተደረገ። ይህም ሽኖይ በመጨረሻ የታይገርና የዞያ መገኛ እንዲያገኘው ረዳው። በኩባ ታይገርና ዞያ የጎዳና ላይ ቦክስ ግጥሚያ እያዩ ሳለ አንዳንድ ፖሊሶች በንቃት እየተከታተሏቸው መሆኑን ልብ አሉ። ህዝቡ በጩኸት የቦክስ ውድድሩን ሲያበረታታ ያንን ግርግር ተጠቅመው ሹልክ ብለው ወጡ። ከፖሊስ ካመለጡ በኋላ ታይገር ኩባ ከእንግዲህ ደህንነቱ የተጠበቀ እንዳልሆነና ወዲያውኑ መልቀቅ እንዳለባቸው ተገነዘበ። እሱ መኪና ለማዘጋጀት ሲሄድ ዞያ ከባንክ ገንዘብ እንድታወጣ ነገራት። ዞያ ገንዘቡን እንዳወጣች የባንኩ ሰራተኞች ከደረሳቸው የማስጠንቀቂያ መልእክት በመነሳት ያውቋትና በቀስታ ለፖሊስ ይደውላሉ። ከጥቂት ቆይታ በኋላ ታይገር በመኪና ሲደርስ ዞያ ተረብሻ አገኛት። እሷም ሁሉም ነገር አብቅቷል አለችው። አብራርና ቡድኑ ቀድሞውኑ ከበውታል። ታይገር ለአብራር ሰላምታ ሰጠውና እየመጣ ያለውን አውቶቡስ ተመለከተ። የዞያን እጅ ይዞ በቀጥታ ወደ አብራር ተጓዘ። አውቶቡሱ ሲያልፍም ሁለቱም ወደ አውቶቡሱ ላይ ዘለው በማረፍ አመለጡ። መኮንኖቹም እየሮጡ ተከታተሏቸው። ጥቂት እንደተጓዙ ከአውቶቡሱ ላይ ዘለው ወረዱና ገመድ በመጠቀም በአቅራቢያው ያለ ሕንፃ ላይ ወጡ። አሳዳጃቸውን አመልጠው ወደ አንድ አፓርታማ ውስጥ ገቡ።
ሳይቆሙ በደረጃው ላይ በሚገርም የቡድን ሥራ እየሮጡ የፓኪስታን ደህንነት ወኪሎች እየተጠጓቸው ሳለ አስደናቂ እንቅስቃሴዎችን አደረጉ። በመጨረሻም ጣሪያው ላይ ደረሱ። ታይገር አንድ የእንጨት ክፍል ተመልክቶ ዞያን ወደ ውስጥ አስገባት። ከዚያም ለመስበር ገፋው። ወኪሎቹ ሊይዙ ሲቃረቡ በመጨረሻ ሰበረው። ዞያ በሌላ ሕንፃ ላይ በሰላም ስታርፍ፣ እርሱ ግን ወኪሎቹን ለመጋፈጥ ወደ ኋላ ቀረ። ዞያ ከደረጃው ላይ በፍጥነት ስትወርድ ከሁለት ፖሊሶች ጋር ተገጣጠመች። በሰከንዶች ውስጥም ጣለቻቸውና ወደ ጎዳናው ወጣች። አብራርና ብዙ መኮንኖች አሁንም እያሳደዷት ነበር። በዚያ መሃል ታይገር ወኪሎቹ ላይ ከባድ ጥቃት ሰነዘረ። በኃይሉና በውጊያ ብቃቱ አንድ በአንድ ጣላቸው። ታይገር የኤሌክትሪክ መኪና በጥሶ በመያዝ አስደናቂ ዝላይ አደረገ። በትክክልም መንገዱ ላይ አረፈ። ዞያን የሚያሳድዷት ፖሊሶችን ይጋፈጣል። ነገር ግን ውጊያው ሲፋፋም አብራርና ወኪሎቹ ዞያን ከበቧት። ምንም ማምለጫ አላገኘችም። ታይገር የቀሩትን መኮንኖች በፍጥነት አጠናቆ ወደፊት ቢሮጥም አብራር ቀድሞውኑ እንደያዛት ተመለከተ። ለመሸሸግ ከግድግዳ ጀርባ ተደበቀ። በዚያው ቅጽበት ጎፒን በሕዝቡ መካከል ተመለከተው። ጎፒ እነሱን ለመያዝ ከአብራር ጋር አብሮ እየሰራ ይመስላል። በዚያኑ ምሽት ጎፒ ዞያ መያዟን ለሺኖ ያሳውቃል። በማግስቱ ታይገር እንደሚገደል ቃል ይገባለታል። ከጥቂት ቅጽበቶች በኋላ ታይገር በድንገት በጎፒ ፊት ለፊት ቁጭ ይላል። ይህም ጎፒን በከፍተኛ ድንጋጤ ውስጥ ይከተዋል። ታይገርም የገዛ የቅርብ ጓደኛህን ልትገድል ነው በማለት በቁጭት ያፌዝበታል። ጎፒም በበኩሉ ታይገር ከፓኪስታን ሰላይ ጋር ፍቅር በመውደቅ ይህንን ሁሉ መከራ በራሱ ላይ እንዳመጣ በመግለጽ ይከራከረዋል። ታይገር ግን ይህ ሁሉ የዕቅዴ አካል ነበር ይላል። ዞያን ወጥመድ ውስጥ የከተታት ሊያገባት ወይም ህንድ ሊወስዳትና ከእሷ ጠቃሚ የፓኪስታንን ደህንነት መረጃ ለማግኘት እንደሆነ ይነግረዋል። ይህ ንግግር የጎፒን አመለካከት ወዲያውኑ ይለውጠዋል። የታይገርን ዓላማ የተረዳው ጎፒ እሱን ለመርዳት ይስማማል። በአንድነትም ወደ አውሮፕላን ማረፊያ በሚወስደው መንገድ ላይ ዞያን ለማስለቀቅ እቅድ ያወጣሉ። በማግስቱ ጠዋት አብራር ዞያን ለማምለጥ እንዳትሞክር ያስጠነቅቃታል። ታይገር ሊያድንሽ በፍጹም አይመጣም እያለ ያሾፍባታል። በዚያው ቅጽበት የአብራር ተሽከርካሪዎች እርስ በእርስ ይጋጫሉ። አብራር በደነገጠበት ሁኔታ ታይገር ዞያን ለመውሰድ መጣ። አብራር መኪናውን በፍጥነት እየነዳ ሲያመልጥ መኪናው ከአንድ ክሬን ጋር ይጋጫል። ይህም ታይገር ወደ መኪናው እንዲዘል ምቹ አጋጣሚ ይፈጥርለታል። ታይገር አብራርን መደብደብ ይጀምራል። ዞያ ደግሞ አሽከርካሪውን ለመቆጣጠር ትሞክራለች። ነገር ግን የእጅ ካቴናዋ ከመኪናዋ ጋር ተቆልፎ ይይዛታል። ታይገር አብራርን ከመኪናው ውስጥ ወርውሮ ወደ አሽከርካሪው ይዞራል። አብራር ወደ ሌላ መኪና ሲዘል ታይገር መሪውን ተቆጣጥሮ በፍጥነት ይከንፋል። ጎፒ ከመኪናው ጎን ደርሶ የእንኳን ደስ ያለህ ምልክት ቢያስተላልፍም ታይገር ግን በድብርት ስሜት ደናሁን ብሎት በድንገት ፍሬን በመርገጥ መኪናውን ወደ ኋላ ያፈገፍገዋል። እንደገና መክዳቱን የተረዳው ጎፒ ቡድኑ ወዲያውኑ ማሳደድ ይጀምራል። ታይገር በብልሃት መኪናውን ወደ ጥቅጥቅ ያለ ጫካ ያስገባል። አብራርም መንገዱን ለማቋረጥ አቋራጭ መንገድ ይወስዳል። ማሳደዱ ሲቀጥል ታይገር ወደ ዋናው መንገድ ይመለሳል። ነገር ግን በጎፒና በአብራር መኪናዎች በሁለቱም በኩል ይከበባል። ሌላ አማራጭ ሲያጣ የመኪናውን በር ሰብሮ ከዞያ ጋር ወደ ጫካው ይዘላል። ጎፒና አብራር በአንድነት ተኩስ ይከፍታሉ። ነገር ግን በመኪናዎቻቸው ፍጥነት ምክንያት ይንሸራተታሉ። ታይገርና ዞያ በብቃት ተንሸራተው መንገድ ላይ ይወድቃሉ። ታይገር ዞያን ከካቴናዋ ነፃ ያደርጋታል። በአቅራቢያውም አንዲት ጀት አውሮፕላን ስታርፍ ይመለከታል። አንድ ሞተር ሳይክል ቀምቶ ሁለቱ ወደ አውሮፕላኑ ይከንፋሉ። ጎፒና አብራር ይከታተሏቸዋል። አውሮፕላኑ ጋር ሲደርሱ ታይገር አብራሪውን ተዋግቶ ይጥለዋል። ዞያ ደግሞ አውሮፕላኑን ትቆጣጠራለች። ጎፒና አብራር እየተጠጉ ሳለ ታይገር እነሱን ለመከላከል ወደ ኋላ ቀርቶ ዞያ በማንኛውም ዋጋ አውሮፕላኑን እንድታስነሳ ይነግራታል። ታይገር በየቦታው ናፍጣ ያፈሳል። ጥቂት ጥይቶችን በመተኮስ አሳዳጆቹን የሚገታ ከፍተኛ ፍንዳታ ይፈጥራል። ጎፒና አብራር አሁንም ተስፋ ሳይቆርጡ በእሳት ውስጥ አልፈው ማሳደዱን ይቀጥላሉ። አብራር ሲቃረብ ታይገር በመኪና ይገጨዋል። ከዚያም የጎፒን መኪና በመተኮስ እንዲቆም ያደርገዋል። ታይገር ወደ አውሮፕላኑ ላይ ሊደርስ ሲል ጎፒ በበቀል ስሜት ይተኩስበታል። በድንጋጤ ውስጥ ሆና ዞያ መንገዱን የዘጉ ወኪሎችን ትመለከታለች። ያለማቋረጥም ትተኩስባቸዋለች። ሌላ አማራጭ ስለሌላት ታይገር እንዳዘዛት አውሮፕላኑን ታስነሳለች። ታይገርም በፍጥነት እየሮጠ ወደሚንቀሳቀሰው አውሮፕላን ይዘላል። በመጨረሻው ሰከንድ አውሮፕላኑን ሙጥኝ ብሎ በመያዝ ከወኪሎቹ ጥይት ያመልጣል።
ታይገር ወደ ውስጥ ከገባ በኋላ ዞያ ወደ አስተማማኝ ሀገር እንድትበር ይነግራታል። በመጨረሻም ታይገርና ዞያ ከአቅማቸው በላይ ርቀው ሲሄዱ ዎፒና አብራር በሐዘንና አቅም በማጣት ይመለከታሉ። በመጨረሻው ትዕይንት ታይገር ለሺኖይ ይደውላል። ሺኖይም ድምፁን ሲሰማ ሀገሩን በመክዳቱ በቁጣ ይጮህበታል። ታይገር ግን አሁን ግድ የለውም። እሱ አሁን ዞያን ብቻ ነው የሚወዳት። ስልኩን ከመዝጋቱ በፊት ሺኖይ አንድ ቀን በማንኛውም ዋጋ እንደሚያገኘው ያስጠነቅቀዋል። ከዚያም በኋላ ታይገርና ዞያ በማይታወቅ ሀገር በደስታ ሲኖሩ እናያለን። ፊልሙም የፍቅር ድል አድራጊነትን በማሳየት ይጠናቀቃል።